ኦነግ ትጥቅ አልፈታም ይላል ብዬ አላስብም። ምናልባት የአፎ ለምታ እንዳይሆን መልሶ ቼክ ማድረግ ያስፈልጋል። ትጥቅ ለማንኛውም የተፎካካሪ ፓርቲ አያስፈልገውም። የሚያስፈልገው ትጥቅ የሀሳብ ትጥቅ ነው። የተደራጀ ስትራቴጂ፣ የተደራጀ ፖሊሲ፣ የተደራጀ ሀሳብ አሁን ስራ ላይ ያለውን መሞጎት የሚያስችል ሪዝነብል ሳይንሳዊ የሆነ መሞገቻ አቅም ነው የሚያስፈልገው እንጂ ክላሽ አያስፈልግም። ማንን ለመምታት እኛ ጥሪ ያደረግነው ፋሽኑ አለፈበት አንገዳደል ብለን ነው። ስለዚህ ማንም ወደ ኢትዮጵያ የገባ ኃይል ትጥቅ ያልፈታም የለም። በሚዲያ እንዳያችሁት ሁሉም ሲገባ እኮ ባንዲራ ያውለበለበ ነው የገባው አይደል? ትጥቅ ይዞ የገባ የትም ተቃዋሚ ተፎካካሪ የሚባል ፓርቲ አልነበረም፣ አሁንም የለም። ኢትዮጵያ ውስጥ ግን ህገወጥ ትጥቅ በጣም ብዙ ነው እንደምታውቁት። በየከተማው በየገጠሩ በህገወጥ መንገድ የሚገቡ መሳሪያዎች አሉ። ይሄን ከውጭ የመጣው ወይም ያለ ሰው ይዞት ሊሆን ይችላል። ይሄን በምናወጣው ህግ ትጥቅ መፍታት ያስፈልጋል። ትጥቅ የማያስፈልግበት ዋናው ምክንያት ኦነግ ማንን ነው የሚገለው? ድምሂት ማንን ነው የሚገለው? ግንቦት ሰባት ማንን ነው የሚገለው? እኛስ ብንሆን ማንን ነው የምንገለው? አቅም ካለን ሀብት ካለን ሰብሰብ አድርገን የኢትዮጵያን ሉዓላዊነት መጠበቅ እንጂ እርስ በርስ መገዳደል አያስፈልግም በሚል እሳቤ ነው እና ከመጀመሪያው ጀምሮ ጥሪው ግልጽ ነው። አሁንም እየሆነ ያለው በዛው አግባብ ነው። ብዙ የሚያሰጋ ነገር የለም። እንግዲህ በጣም መታወቅ ያለበት ነገር እነዚህን ኃይሎች ያስገባ ነው በዛላምበሳ በኩል ነው። ዛላምበሳ ኢትዮጵያ ካላት ከውጭ ድንበር በሙሉ በጣም ጠንካራው ምሽግ ማለት ነው። እንኳን በክላሽ በመድፍ በቀላሉ የማይፈርስ ምሽግ ነው። በውጊያ ካልገቡ ድረስ ሰላማዊ ነው ለማሰብ ጥሩ ነው። እናነጋግራቸዋለን፣ ኦነጎቹንም ሌሎችም እናነጋግራቸዋለን። ተቀራርበን እንሰራለን። ሌላ ሀገር የለንም፣ አንድ ሀገር ነው ያለን። ሀገር ማፍረስ አያስፈልግም። ተቀራርቦ ተወያይቶ መገንባት ነው። ብዙ የሶሻል ሚዲያውን ዘመቻ ማቆም ያስፈልጋል። ኦነግም ይሁን ግንቦት ሰባትም ይሁን እኔም ልሁን የሀገር መከላከያም ይሁን በህግና ህግ ብቻ ይሰራል። ከህግ በላይ የሚሆን ግለሰብ ኢትዮጵያ ውስጥ መኖር የለበትም ማንም ቢሆን። እኔም ከህግ ውጭ ከሰራው ህጉ መጠየቅ አለበት፣ እኔ ሌላውም ሰው እንደዚሁ ማለት ነው። እና ዝም ብሎ ይሄ የብሽሽቅና የልጅ ጨዋታ አያስፈልግም። አንድ ሀገር፣ አንድ መንግስት፣ አንድ አርሚ ነው ያለን። ይሄን ማጠናከር ለሁሉም ዜጎች የተፈቀደ ነው። ሁሉም በር ለሁሉም ዜጋ ክፍት ነው፣ ግን በህጋዊ መንገድ ብቻ። ይሄን እያሰብን እንሄዳለን እና አንዳንዱ ዘመቻ ያው ረገብ አድርጎ ማየት ጥሩ ይሆናል። ተመካክረን እንፈታዋለን በቅርቡ ስለምንገናኝ፣ እሱም አያሳስብም። አትጨነቁ ለማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በ4 ኪሎ የነበረውን የመከላከያ ሰራዊት አባላት ጉዳይም ላይ ማብራሪያ ሰጥተዋል። እሱንም እንከታተል። አዲስ አበባ ዙሪያ ያሉ የልዩ ጥበቃ ኃይሎች የቤተ መንግስት ሳይሆኑ አዲስ አበባ ዙሪያ ያሉ ኃይሎች ለሰሞኑ ግዳጅ ከተለያየ ቦታ መጥተው የነበሩ አሁን ግዳጅ ጨርሰው ሲመለሱ እኔም ማግኘት ፈልገው ነበር። ያው እንደማንኛውም የህብረተሰብ ክፍል እንድታወያየን እንፈልጋለን፣ የወደፊት ጣፈንታችንን ካንተ ጋር መምከር እንፈልጋለን ብለው ወታደርም ስለሆንኩ ይመስለኛል ማግኘት ፈለጉ። በውይይታችን ያነሱት ነገር እኛ ለሀገራችን፣ ለባንዲራችን፣ ለመለያችን ዛሬም እንደትናንትናው የገባነውን ቃል እንጠብቃለን፣ ሀገራችንን እንጠብቃለን። ግን ኑሯችን ጉዳት አለበት። የኢትዮጵያ ሕዝብም በደላችንን አያቅም። በየቦታው እየሞትን እየቆሰልን ግን እንደ ጠላት ወታደር እንታያለን። ደሞዛችን አነስተኛ ነው፣ ኑሯችን አነስተኛ ነው። እኛ ያም ሳይቸግረን መልሶ የኛው ቤተሰብ የኛው ሕዝብ ወዶ አቅፎ ካረዳን እንቸገራለን። በሰሞኑ ግዳጅ ቡራዩ አካባቢ ላይ ነበር፣ ህዝቡ ረድቶን ምግብ እናገኝ ነበረ። ሌላ አካባቢ ነበርን ግን 15 ቀን 20 ቀን በቂ ምግብም አላገኘንም እና ይሄ እንድትሰማልን እንድታቀልን ህዝቡም እንዲረዳልን እንፈልጋለን የሚል ውይይት ነበር። በጣም ጥሩ ውይይት ነው ያደረግነው። ደሞዝ ችግር አለ። ኢትዮጵያ ወደ ሀገር ናት። ሁሉም በቂ ደሞዝ የለውም። እርግጠኛ ነኝ አንተም በቂ ደሞዝ ያለ አይመስለኝም። ግን ዋናው ዓላማችን እኛ ወጪ መቆጠብ ነው። ወጪ ቆጥበን ወደ ፕሮዳክቲቭ ወደ ልማት ሴክተር ሀብት ማዞር ነው። እኛ ደሞዛችን ከፍ አድርገን ከበላ ነው ልማት የሚባል ነገር አይኖርም። ይሄን ደግሞ አርሚውም፣ አስተማሪውም፣ ጋዜጠኛውም፣ ሚኒስትሩም ማወቅ የሚገባው ነገር ነው። ሁለት ምርጫ አለን። ያለንን ሀብት ከፍተኛ ደሞዝ እየበላን ልማታዊ ነገር ማቆም እንችላለን። በዘላቂነት ግን የሚያድግ ሀገር አንፈጥርም። ትንሽም ቢሆን ተጎድተን ዋጋ ከፍለን አብዛኛው ሀብታችን ወደ ልማት ካዞርን ግን በቀጣይነት የተሻለ ሀገር መፍጠር ይቻላል። ይሄ የዚህ ዳፋ የዚህ ችግር ዳፋ መከላከያንም ይመለከታል።
የነሱንም ሌሎቹንም እናሻሽልበትን መንገድ እንግዲህ እያየን እያጠናን የሚታይ ይሆናል። መምህራኑ ጥያቄ አላቸው፣ ተደጋጋሚ ያነሳሉ። ሐኪሞች ጥያቄ አላቸው። ኢትዮጵያ ውስጥ ሰራተኛ ሆኖ ደሞዝ ይበቃኛል ወይም በቂ ደሞዝ ያገኛል የሚባል ሰው ያለ አይመስለኝም። ምን ፈታውን በዚሁ አግባብ ቀስ ቀስ እያልን መሆን አለበት። አሁን ያለን ሀብት ሰብሰብ አድርገን ማዋል የምንፈልገው ልማት ላይ ነው። ሚኒስትሮቹን ሰብሰብ ቀነስ፣ ተቋሞቻችንን ቀነስ የምናደርግበት ምክንያት ወጪን ቀንስ፣ አብዛኛው ነገር ልማት ላይ እናውል። እንደዛ ፈጥነን ካላደግን በስተቀረ የኢትዮጵያም የአጠቃላይ ህዝቧም ህይወት ሊሻሻል አይችልም የሚል አቋም ስላለን ያው መክረንበታል። እያየን ደግሞ ምናሻሽለው እናሻሽላለን። ህብረተሰቡ ትክክለኛ መረጃ ከትክክለኛ ሶርስ እስከሚሰማ ድረስ ትንሽ መረጋጋት ያስፈልጋል። አሁን ያልሰማውም ጠዋት ስብሰባ ነበረኝ። ከስብሰባ ወጥቼ እስከማገኛቸው ድረስ እነሱ ጠብቀዋል። እንዳያችሁት መሳሪያ ይዘዋል። አንድም ጥይት የተኮሰ ሰው የለም። በሰልፍ ጠብቀው ካገኙኝ በኋላ ደግሞ ያያችሁ ነው ውይይቱ የነበረው። ዝም ብሎ ወሬ ስለሚበዛ በሌላ ጉዳይ እንደዚህ ነው ለማጋጨት ችግር እንዳለ ሽብር እንዳለ ማስመሰል የሚፈልግ ኃይል አለ። ህብረተሰቡ ቆም ብሎ ካላደመጠ በስተቀር ይሄን የውሸት ዘመቻ ተቀብለን ካስተናገድ ያው እንበላላለን፣ ጥቅም የለውም። በብሔር ጉዳይ፣ በሃይማኖት ጉዳይ፣ በስልጣን ጉዳይ ሁሉ የሚነሳው ነገር አብዛኛው ሆን ተብሎ የሚፈበረክ ነገር ነው። እነዚህ በጣም ወጣቶች፣ ህጻናት ሀገራቸውን የሚወዱ መንግስታቸውን የሚወዱ ህዝባቸውን የሚወዱ ምንም አይነት የፖለቲካም ሌላም ኢሹ የሌለባቸው እኔ ጋር መወያየት የፈለጉት ጠቃሚ ውይይቶች ነበሩ። ውስጣቸው እንዲፈተሽ መከላከያ ማሻሻል የሚገባው ነገር በዝርዝር መረጃ ሰጥተውኛል። ከአመራሮቻቸው ጋር አያይዘው መረጃ ሰጥተውኛል። ዋና ፍላጎታቸው እኔን ማግኘትና በእኔ መደመጥ ነው። ያላገለገልኳቸው ክፍት ቦታዎች አሉ። እነዛ ላይ አገለግላለሁ። ለሀገሬ ብቻ ሳይሆን ለአህጉሩም አገለግላለሁ። እንዳጋጣሚ ሆኖ የውጭ ጉዳይ ሚኒስትርም ሆኜ ሰርቻለሁ። ከዛ የተነሳ ለአፍሪካ ያለኝም ፍቅር ጨምሯል። ለአፍሪካም መስራት የሚገባኝን እሰራለሁ። በዓለም አቀፍ መድረኮችም እቺ ሀገራችን ከፍ ብላ የነበረችበት ሁኔታ ተፈጥሯል። በዚህም ምክንያት ብዙ እውቅና አግኝተናል። ስለዚህ በዚህ መድረክም አገሬንም አፍሪካንም ወክዬ የሰው ልጆችን ወክዬ ለመስራት የሚችለውን ሁሉ እሰራለሁ እና እቺ ቀን ያ አዲስ ምዕራፍም የሚጀመርበት ቀን በመሆኗም የበለጠ ደስታ ተሰምቶኛል። መቼም ይሄ ኃላፊነት ሰው እንደሚያስበው ቀላል አይደለም። በጸሎቴም በሐሳብም ማገዝ አለብኝ ብዬ ማምነው በዛ ስር ያለፈ ሰው ብቻ ነው የሚያውቀው። በዛ ስር ላላለፈ ሰው ቀላል መስሎ ሊታይ ይችል ይሆናል። ነገር ግን በጫማው የረገጠ ሰው ነው የሚያውቀው። የቀድሞ ጠቅላይ ሚኒስትራችን ታላቁ መሪያችን እድሜ ልካቸውን ሲታትሩ የከፈሉትን መስዋዕትነት ሁሉም ሰው ያውቃል። እሳቸውም ቢሆን ያረፉበት ጊዜ እንደገና ሊሰሩ የሚችሉበት ትልቅ ጊዜ ላይ ነው ያረፉት። ይሄን መስዋዕትነት የከፈሉት በትግሉ ወቅትም ቢሆን በኋላም በዚህ ስራ ምን ያክል ከባድ ምዕራፍ እንደተሸጋገሩ ማንም ሰው ማሰብ ይችላል። ስለዚህ ስራው ከባድ ነው። ነገር ግን ደግሞ ለመስዋዕትነት ለቆረጠ ሰው ያንን ለመክፈል መዘጋጀት ስለሆነ ለህዝብ ሲባል የሚከፈል መስዋዕትነት ቦታ ነው ብዬ አምናለሁ እና መልካሙን ሁሉ እመኛለሁ። አመሰግናለሁ። እንኳን ደስ አሉት። በዛሬው ዕለት ይህንን ትልቅ ሀገር ይህንን ትልቅ ህዝብ ለመምራት ከፍተኛ ኃላፊነት ዛሬ ተቀብሏልና እርሱም እንደው ከዛሬው ዕለት ጀምሮ የኢትዮጵያን ህዝብ ለመምራት ከወሰዱት ትልቅ ኃላፊነት ጋር ተያይዞ የሚሰማው ስሜት ምንድነው? አመሰግናለሁ። አመሰግናለሁ። እንግዲህ ኢትዮጵያ አሁን ያላትን ቅርጽ ከያዘች ጊዜ ጀምሮ በጣም ታላላቅ መሪዎች ነበሯት። የራሳቸውን አሻራ ጥለው ያለፉ መሪዎች ነበሯት። አጼ ምኒልክን ብንወስድ ይህን ሀገር አሁን ያለውን መልክ እንዲይዝ ትልቅ ተጋድሎ ያደረጉ፣ ከዚያም ባሻገር በወራሪ ኃይል ሀገር እንዳትወረር ከፍተኛ ተጋድሎ ያደረጉ ታላቅ መሪ ናቸው።
ወደ ሀገራችን ቴክኖሎጂ እውቀት እንዲመጣም ጥረት አድርገዋል። እሳቸው የነበራቸውን ዘመን ለልጅ ኢያሱ አሸጋግረዋል። ልጅ ኢያሱን በዘመናቸው በቆዩባቸው ጊዜያት ማድረግ የሚገባቸውን አድርገው አልፈዋል። ከዚያም በኋላ ጃንሆይ ሀገርን በመሩበት ወቅት በተለይ በዲፕሎማሲው እና በትምህርት ዘርፍ እስከዛሬም ድረስ ትልቅ መሰረት የሆነ ነገር ጥለው አልፈዋል። ከዚያ በኋላ ወታደራዊ መንግስት ነው ኢትዮጵያን የያዛት። በእሳቸውም በኮሎኔል መንግስቱ ዘመን ቢሆን መልካም ነገሮች ተሰርተዋል። ከዚያ በኋላ የነበረው ዲሞክራሲያዊ ስርዓት ግን ልዩ መልክ ነበረው። ክቡር አቶ መለስ ዜናዊ መጀመሪያ ለነጻነት ለዲሞክራሲ የተደረገው ትግል ከፍተኛ ተጋድሎ ያደረጉ ዘመናቸውን በሙሉ ለዚህ ህዝብ ያላቸውን የሰጡና ያለፉ ናቸው። እሳቸው በጣሉት መሰረት ላይ ክቡር የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ላለፉት 6 ዓመታት እጅግ በጣም ፈታኝ ከባድ የነበረን ጊዜ ልማታችንን ማስቀጠል ችለዋል። ሰላማችንን ማስቀጠል ችለዋል። አንድነታችንን ማስቀጠል ችለዋል። ከሁሉም በተለየ መልኩ ግን የስልጣን ሽግግሩ ፍጹም ውብ ዲሞክራሲያዊና ሰላማዊ እንዲሆን አዲስ ምዕራፍ ለኢትዮጵያውያን ከፍተዋል። እኔ ከነበሩ መሪዎች ሁሉ ክቡር ጠቅላይ ሚኒስትር ኃይለማርያም በጣም እድለኛ ናቸው ብዬ አስባለሁ። አጀማመራቸው ብቻ ሳይሆን አጨራረሳቸውን በጣም ውብ ስለነበረ ለኔም ጸሎቴ የእሳቸው አይነት አጨራረስ እንዲኖር ነው። በቆይታዬ የእሳቸውን ፈለግ ተከትዬ ቀን ከሌት ለኢትዮጵያ ሰላም፣ ለኢትዮጵያ ዲሞክራሲ፣ ለኢትዮጵያ አንድነት ሰራለሁ። እኔ የሁሉም ኢትዮጵያውያን መሪ ነኝ። ሁሉም ኢትዮጵያውያን አቅፌ፣ ሁሉም ኢትዮጵያውያን ሰምቼ ለሁሉም መልካም ብዬ የማስበውን ነገር በዘመኔ ለማድረግ ጥረት አደርጋለሁ። ከዚህ በኋላ ኢትዮጵያ ውስጥ የስልጣን ሽግግሩም ይሄንን መልክ ይዞ ይከተላል ብዬ አምናለሁ። ከክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በካቢኔ አባልነት እና በድርጅትም በርካታ ስራዎች ሰርተናል። የቅርብ ወዳጄ ወንድሜም ናቸው፣ መሪም ነበሩ። ወደፊት በርካታ ስራዎች አብረን እንሰራለን። ከእሳቸው ብቻ ሳይሆን በተቃርኖ ሀሳብ የሚንቀሳቀሱ ኃይሎችም ጭምር ተደምረን ብቻ ነው ኢትዮጵያን የሚያክል ትልቅ ሀገር ወደፊት መውሰድ የምንችለውና ያንን ተከትዬ እንደምሰራ ተስፋ አደርጋለሁ። ትልቅ መሰረት ተጥሏል። ትልቅ ቤዝ ተጥሏል። እኔ እሱ ላይ ተጨማሪውን ብሎክ ማስቀመጥ ስለሆነ ከሁሉም ኢትዮጵያን ብሔሮች ብሔረሰቦችና ህዝቦች ጋር ሆኜ የኢትዮጵያ መጻኢ ዕድል መልካም አደርጋለሁ የሚል ሙሉ እምነት አለኝ። በመጨረሻ በዚህ ታሪካዊ ዕለት ከጫፍ ጫፍ ላለው የኢትዮጵያ ህዝብ የሚያስተላልፉት መልእክት? እንግዲህ የኢትዮጵያ ህዝብ አስተዋይ፣ በችግር በመከራ በእርዛት ጊዜ የሚተባበር ህዝብ ነው። አሁን ኢትዮጵያ ውስጥ መጠላለፍ፣ መጠላላት ብዙ ርቀት እንደማይወስድ አይተናል። ከእንግዲህ በኋላ የሚያዋጣን መደመርና በትልቅነታችን ልክ መስራት ነው። ትግራይ የኢትዮጵያን ድንበር ጠብቆ ለዚህ ሀገር የሞተ ነው። ሶማሊያ የኢትዮጵያን ድንበር ጠብቆ ለዚህ ሀገር የሞተ ነው። ጋምቤላው፣ ቤኒሻንጉሉ፣ አፋሩ ተመሳሳይ ነገር ሰርተዋል። የእነዚህን ውለታ ልንዘነጋ አንችልም። እነዚህ ህዝቦች መሀል ሀገር እንዳለው ህዝብ ሁሉ ክብራቸው ተጠብቆ ልማታቸው ተፋጥነው በሀገራቸው ደስተኛ ሆነው የትኛውም የኢትዮጵያ ጫፍ ተንቀሳቅሰው መስራት እንዲችሉ ከፍተኛ ጥረት እናደርጋለን። የህዝባችን ባህል ምቹ ስለሆነ እኛም የምናደርገው ያ ባህል ሞር እንዲበለጽግ ማድረግ ስለሆነ እምብዛም ያስቸግራል ብዬ አላስብም። የኢትዮጵያ ህዝቦች የሰጡኝን ትልቅ ፍቅር አይቻለሁ። ለዚያም ታላቅ አክብሮት አለኝ። እንደዚሁ በቀጣይ በመሰራቸው ስራዎች ከጎን የሆነው ለሰላም፣ ለዲሞክራሲ፣ ለፍትህ፣ ለልማት በአንድነት እንድንሰራ በተለይም አርሶ አደሮች ወደ ስራቸው ርብርብ እንዲያደርጉ እና ኢትዮጵያ ውስጥ ችግር፣ ረሃብ ዳግም እንዳይፈጠር ከፍተኛ ጥረት እንዲያደርጉ ወጣቶችም፣ ምሁራንም፣ ባለሀብቶችም ሁሉም ተባብሮ ተደምሮ በፈጠነ መንገድ የዚህን ሀገር ልማት ለማሳለጥ የበኩሉን ድርሻ እንዲወጣ ጥሪ ያቀርባለሁ። በጣም የምወደው ሀገር የምወደው ህዝብ ነውና ይህን እድል በማግኘቴም ደስተኛ ነኝ። በደስታ ማገለግል ይሆናል። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ከጠቅላይ ሚኒስትር ጽህፈት ቤት በቀጥታም የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በቀጥታ የተናገሯቸውን ንግግር ነበር ያስመለከትናችሁ። እንግዲህ እሳቸው የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ሲያመሰግኗቸው አይተናል። ፍትህ በቅድሚያ እንዲያውም ማንሳት የሚገባን አጠር አደረግ ነው እስካሁን በቆይታችን እንጂ አቶ ኃይለማርያም በዘመናቸው የሰሯቸውን ስራዎች በደንብ ጠቃቅሶ ማለፍ ነው። እንግዲህ ኢትዮጵያ ካነሱት ንግግር ላይ ነው ይህንን ነገር ያደመጥኩት። ምንድነው ያነሱት?
አሁን ለአፍሪካም ጭምር የምሰራበት ጊዜ ነው ብለዋል። ኢትዮጵያ ለአፍሪካ ከነጻነት አንስቶ ግንባር ቀደም መሆኗን ዶክተር አብይም በንግግራቸው ጠቅሰውት ነበርና ዶክተር አብይም ሲያነሱ ምንድነው ኢትዮጵያ የፓን አፍሪካኒዝም የአንድ አፍሪካን ንቅናቄ ያንቀሳቀሰች ሀገር ናት። በነገራችን ላይ ኢትዮጵያ በአድዋ ድል ብቻ አይደለም የፓን አፍሪካኒዝም ሀሳብ ያቀነቀነችው። የአፍሪካ አንድነት ድርጅት ሲመሰረት ከዛም አንስቶ የቀድሞ ጠቅላይ ሚኒስትር ታላቁ መሪ አቶ መለስ ዜናዊ የተናገሩትን እናስታውሳለን። በአንድ ወቅት ከአዲስ አበባ የአፍሪካ ህብረት ሊቀመንበር ጽህፈት ቤት እንዲነሳ በተደረገበት ንግግር በተደረገበት ወቅትና ለአፍሪካ ግንባር ቀደም የሆነች ሀገር ናት። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በጽህፈት ቤታቸው በወንበራቸው ላይ እየተመለከትናቸው ነው የሚገኘው። ሰኞ እንደመሆኑ የመጀመሪያም የስራ ቀን ስለሆነ በመጀመሪያ የስራ ቀናቸው ላይ ተገኝተዋል ማለት ይቻላል። ጥሩ ቀን ነው። ቃለ መሃላ የሚፈጸሙበት ዛሬ ትላልቅ አበይት ጉዳዮች የሚስተናገዱበት ከሰኞ አንስቶ ነው የመጀመሪያው የስራ ቀን የሚያዘውና አቶ ኃይለማርያም ካነሱት እንግዲህ ማንሳት የምንችለው ኢትዮጵያ ለአፍሪካ ያበረከተችውን አስተዋጽኦ ያክል በአሁን ዘመን ላይ በዓለም አቀፍ ድርጅቶችም በአህጉራዊ ድርጅቶችም ያላት ሚና በጣም በጥሩ ደረጃ የሚባል አይደለም። በቅርቡ እንዲያውም የአቶ ኃይለማርያምም ትልቅ ድል ተብሎ ሊጠቀስ የሚችለው ዶክተር ቴድሮስ አድሃኖም የዓለም ጤና ድርጅት ምስሉ ላይ እንግዲህ ፍትህ እንደምታየው እሳቸው ጽህፈት ቤታቸው ላይ ነው የሚገኙት። ያው ወደ ውይይታችን እንቀጥላለን። እንግዲህ ዛሬ ስራ መጀመራቸውን ለመግለጽም ያህል ነው ምስሉንም የተጠቀምነው። ክቡራትና ክቡራን ተመልካቾቻችን አሁንም ከጠቅላይ ሚኒስትር ጽህፈት ቤት የተላለፉ መልእክቶችን እያነሳን እና ፍትህ